ከቅርብ ዓመታት በፊት በኢንዶኔዥያ ደሴቶች ውስጥ በሚገኝ አንድ መንደር ውስጥ የተለያዩ እንስሳትና ከብቶች እንዴትና ለምን እንደሆነ ባልታወቀ መንገድ ዝም ብለው ደብዛቸው ይጠፋ ጀመር። ታዲያ በዚህ ሜምባክ እየተባለ በሚጠራ መንደር ላይ በሚገኙ የእርሻ ስፍራዎች ውስጥ የሚገኙ ከብቶች ድንገት በሌሊት ሲጠፉ ምንም አይነት የጩኸትም ሆነ የትግል ድምጽ እንኳን ሳያሰሙ ሲሆን ይህ ነገር መጀመሪያ ላይ እንደ አጋጣሚ ቢታይም እየተደጋገመ ሲመጣ ግን በማህበረሰቡ ዘንድ ጥያቄንና ፍርሃትን ይፈጥር ጀመር። በዚህም ታዲያ የከብቶቻቸው ደህንነት ያሳሰባቸው ነዋሪዎችም ጉዳዩን ለማጣራት በየፊናቸው ነገርየውን ያጣሩ ሲሆን ገሚሱ ወደ አካባቢው ጫካ ገብቶ አሰሳ ሲጀምር፣ ገሚሱ ደግሞ ከርኩስ መንፈስ ጋር በማያያዝ ጸሎታቸውና አምልኳቸውን ጀመሩ። ከብቶቹ የሚሰወሩበትን አንዳች ነገር ፍለጋ ወደ ጫካ የገባው አካልም ወደ ጫካ በገባበት ወቅት በየቦታው የተበተኑ ጥልቀት ያላቸው ጉድጓዶችን ያገኙ ሲሆን እነዚህም ጉድጓዶች በዘፈቀደ የተሰሩ ሳይሆኑ የአንድ አደገኛና አዳኝ እንስሳት መደበቂያ ጎሬ መሆኑንና በመሬቱ ስር የተዘረጋ የተጠና ስርዓት መኖሩን ደረሱበት። በእነዚህ የመሬት ውስጥ ዋሻዎች ውስጥ የሚኖሩት በዓለማችን ላይ ግዙፍ እንሽላሊቶች የሚባሉት ፈጣኖቹ ኮሞዶ ድራገኖች ሲሆኑ እነዚህ ባለ 4 እግር ፈጣን ፍጥረቶች እጅግ አደገኛና ጨካኝ ፍጥረቶች ሲሆኑ ከነዚህ ጉድጓዶች ውስጥም ሆነው ድንገተኛ ጥቃት በመሰንዘር አድነው ይመገባሉ። ታዲያ በዚች የኢንዶኔዥያ ግዛትም ይህ አዳኝ እንስሳ ጫካው አልበቃ ብሎት ወደ መንደሮቹም ይዘልቅ የጀመረ ሲሆን የነዚህ አዳኞች ቁጥር እየጨመረ በመምጣቱ ምክንያት በከብቶች ላይ የሚደርሰው ጥፋትም ወደ አደገኛ ደረጃ የተሸጋገረ ሲሆን ይህም በዚሁ ከቀጠለ ኮሞዶ ድራገኖች ቀስ በቀስ በመንደሩ ያሉትን እንስሳት ጨርሰው ሰዎችን ወደ ማጥቃት ሊሸጋገሩ ስለሚችሉ ሁኔታውን እጅግ አሳሳቢ ያደረገው ሲሆን ይህ በደሴቲቷ ነዋሪዎች ሕልውና ላይ የተደቀነ ከባድ ችግር ቢሆንም ቶሎ መፍትሄ ካልተበጀለት አደጋው የከፋ ሲሆን ለዚህም ዋና መፍትሄው ኮሞዶ ድራገኖቹን ማጥፋት ቢሆንም ድራገኖቹን ግን በሕግ ጥበቃና ከለላ የሚደረግላቸው በመሆኑ እነሱን በሕይወት ማጥፋት ሕልውናቸውን እንደ ማጥፋት ነውና ይህንን በኢንዶኔዥያዋ ሜምባክ ደሴት ላይ የተፈጠረ በሰው ልጅና በኮሞዶ ድራገኖች መሃል የተፈጠረን የሕልውና ጉዳይ ለመፍታት ትልቅ መፍትሄ የሚያስፈልግ ሲሆን ለዚህም ተመራማሪዎችና የዘርፉ ባለሙያዎች በዛች ደሴት ላይ የሁለቱንም ሕልውና በሰላም የሚያስቀጥል አንድ ትልቅና ፍቱን የሆነ መፍትሄ ይዘው የመጡ ሲሆን ታዲያ በጊዜ ሂደትም ረሃቡን ለማስታገስ ወደ መንደሩ መቃረብና እግር ማብዛት የቀጠለው ኮሞዶ ድራገኖቹ ከሰዎች ጋር ያላቸው ትውውቅ እየጨመረ ከመምጣቱ በላይ ይህ አይነቱ መቀራረብ እንስሳቱ የሰው ልጆችን እንዳይፈሩ ያደረጋቸው ሲሆን ድራገኖቹ ቀደም ሲል እንደሚያደርጉት ከመንደር መራቅ ትተው በሰዎች መኖሪያ አካባቢ በነጻነት መዘዋወር ጀምረዋል። ይህ የሆነው ድራገኖቹ በድንገት ጠባያቸው ተለውጦ ሳይሆን በዙሪያቸው ያለው ተፈጥሯዊ አካባቢ በመቀየሩ ምክንያት ሲሆን ምግብ ሲያጡና ተፈጥሯዊ ምግባቸው የሆኑትን ሚዳቆች ማግኘት ሲከብዳቸው በሕይወት ለመቆየት ሲሉ ወደ መንደሩ መጠጋትን ይመርጣሉ። ኮሞዶ ድራገኖች በዋናነት ሚዳቆችን የሚያድኑ ቢሆንም የሚታደን ሲያጡ ግን ምርጫቸው ፍየሎችና ዶሮዎች ይሆናሉ። በዚህም ታዲያ በሌሊቱም ሆነ አሳቻ ሰዓት እየጠበቁ የመንደሩን ፍየልና ዶሮ አንገታቸውን እየያዙ ድምጽ ሳያሰሙ ይዘዋቸው ወደ ጎሪያቸው ይገባሉ። ይህም ለድራገኖቹ ምርጫ ሳይሆን የሕልውና ጉዳይ ሲሆን አነስተኛ ጉልበት አውጥተው በቀላሉ ምግብ ማግኘት አስችሏቸዋል። ይህም ሂደትም መንደሩን ለድራገኖቹ ክፍት የመመገቢያ ቀጠና እየሆነ መጣ። ታዲያ አካባቢው የአደጋ ቀጠና ከሆነ ለምን ሰዎቹ ስፍራውን ለቀው ወደ ሌላ ቦታ አይሄዱም የሚል ጥያቄ ቢነሳም ነዋሪዎቹ ግን በአካባቢው ካለው ባህላዊና ኢኮኖሚያዊ ትስስር የተነሳ መሄድ የማይችሉ ሲሆን አካባቢውን መልቀቅ ማለት መሰረታዊ ሕይወታቸውን ማጣት ማለት ነው። ስለዚህ ድራገኖቹን ከነዋሪዎቹ ጋር አስታርቆ ሁለቱ በየስፍራቸው በሰላም እንዲኖሩ ለማድረግ ተመራማሪዎችና የእንስሳት ጥበቃ ባለሙያዎች በመሆን አንድ ትልቅና
በጣም ፍቱን መፍትሄ ይዘው የመጡ ሲሆን ይህም ጫካውን በጃርት መሙላት የሚል ሲሆን እነዚህ ለየት ያለ ተፈጥሮ ያላቸው አጥቢ እንስሳት በሸዋማ ሰውነታቸው የሚታወቁ ሲሆን ተፈጥሮ ራሳቸውን እንዲከላከሉ ድንቅ አድርጋ ስትፈጥራቸው እንደ ጦር የሚወነጨፉ ሹል ነገሮችን ያጎናጸፈቻቸው ሲሆን መኖሪያቸውንም ሆነ ልጆቻቸውን ለማንም አሳልፈው የማይሰጡ ብልህ እንስሳት ናቸው። በዚህም ማንኛውንም ከመሬት ስር የሚገኙ ዋሻዎችን ወደ ጠንካራ የመከላከያ ቀጠናነት ይቀይሩታል። ወደ እነዚህ ዋሻዎች ሊገባ የሚሞክር ማንኛውም አዳኝ እንስሳ ለጃርቶሾ ሰለባ የሚሆን ሲሆን ጃርቶቹ ስጋት ሲሰማቸው ከመሸሽ ይልቅ ቆመው እሾሃቸውን በመዘርጋት አዳኞች ወዲያውኑ እንዲያፈገፍጉ ያደርጋሉ። በሂደትም ብዙዎቹ አዳኞች ጃርቶችን ማደን የሚያቆሙ ሲሆን ይህም የሆነው ከጃርቶቹ የሚደርስ ጉዳት ከአዳኙ ጥቅምና ጉልበት በላይ ስለሚሆን ነው። ተመራማሪዎቹም ደኑን በእነዚህ የጃርቶች ዋሻ ለማጠሪያ እነርሱን ለማስፈር ያሰቡ ሲሆን ኮሞዶ ድራገኖች ደግሞ የሚያድኑት በድንገት በመንከስ ስለሆነ ይህ አይነቱ የአደን ዘዴ አፍና አፍንጫቸውን ለጃርት ሾህ የሚያጋልጥ በመሆኑ በመካከላቸው የጠበቀ ሽኩቻ እንዲፈጠር ያደርጋል። ይህ ሁኔታ በሁለት አዳኞች መካከል የሚደረግ ፍጹም የተለየ የህልውና ትግል ሲሆን አንዱ የሚታገልበትን የመሬት ውስጥ ዓለም ሌላው ሊጋራው ስለማይችል ይህ ተፈጥሯዊ ሁኔታ አንድ ማንም ችላ ሊለው የማይችል ትልቅ ጥያቄ የሚያስነሳ ሲሆን ይህም ጃርቶች አዳኞችን መከላከል ከቻሉ ወደ ኮሞዶ ድራገኖች አካባቢ ለምን አናዘዋውራቸውም የሚል ነበር። ታዲያ ትልቁ ስራ የሚካሄደው ጃርቶችን ወደ ስፍራው ማዘዋወር ሲሆን በደሴቶቹ መካከል የሚደረገው የጀልባ ጉዞ አጭር ከመሆኑ የተነሳ ጃርቶችን ወደ ተጎዳው አካባቢ ማዘዋወር በቴክኒክ ደረጃ የሚቻል ቢሆንም በተግባር ግን ነገሩ እንደሚታሰበው ቀላል አልነበረም። ታዲያ ጃርቶች ወደ አካባቢው በአግባቡ ተዘዋውረው ቢገቡም የኮሞዶ ድራገኖችን ባህሪ በምን ያህል ደረጃ ሊቀይሩ እንደሚችሉ ውጤቱ እስኪታይ አጓጉ የነበረ ሲሆን የጃርት ሾዎች ፈጣን ህመምና በቀላሉ የማይድኑ ቁስሎችን የሚያስከትሉ በመሆናቸው ድራገኖቹ እንዲህ ያለውን አደጋ ለመጋፈጥ ስለማይፈልጉ ትልቅ አደጋን ይዘው ወደ ጫካው ከገቡት ጃርቶች እንዲርቁ ያደርጋቸው ጀመር። ጃርቶች ግዙፎቹን አዳኞች እንኳ እንዲያመነቱ ያደረጉ ሲሆን ኮሞዶ ድራገኖች ለአደን ብለው በሚነክሱበት ወቅት አፍንጫቸውና አፋቸው ለጥቃት ስለሚጋለጥ ይህ ደግሞ የጃርቶቹ ሾህ ስለሚወጋቸው እነሱን ደፍሮ ማደን ከባድ ሆነባቸው። የጃርት ሾህ ለስላሳ የሰውነት ክፍሎችን የመብሳትና በሰውነት ውስጥ ተሰብሮ የመቅረት ባህሪ ስላለው ይህም ለከፋ ስቃይና ጉዳት ይዳርጋል። ይህም ሁኔታ ጃርቶች ወደ ኮሞዶ አካባቢዎች ቢገቡ በተፈጥሮ ላይ እንደ መከላከያ ሽፋን ሊያገለግሉ እንደሚችሉ ያረጋገጠ ሲሆን ጃርቶቹ ወደ ጫካው በተለቀቁበት ወቅት ድራገኖቹ የሚጠቀሙባቸውን ዋሻዎች ቢቆጣጠሩባቸው ድራገኖቹ አማራጭ መጠለያ መፈለጋቸው የማይቀር ስለነበር ወደ ጫካው ውስጠኛ ክፍል በመሳብ ወደ ማህበረሰቡ የሚያደርጉትን ጉዞ በአግባቡ ለመክታት ተቻለ። ዋናው ፈተና ድራገኖቹን መቆጣጠር ብቻ ሳይሆን አጠቃላይ የሆነውን የስነ ምህዳር ጫናና የሰዎችን ህልውና ማመጣጠን ሲሆን ለዚህ ችግር ዘላቂ መፍትሄ የሚባሉት ከብቶችን በተጠበቁ ቦታዎች ማሳደርና የድራገኖቹ ምግብ የሆኑትን ሚዳቆች መጠበቅ ናቸው። ድራገኖቹ በጫካ ውስጥ በቂ ምግብ ካገኙ ወደ መንደሮች መምጣት ፍላጎታቸው ይቀንሳል። ይህም የችግሩን ስረ መሰረት ሊፈውስ ይችላል። ታዲያ ጃርቶች እንደ አንድ ጥሩ አማራጭ ቢታዩም ለብቻቸው ግን መፍትሄ ሊሆኑ አይችሉምና ኮሞዶ ድራገኖችን ሙሉ በሙሉ በመቆጣጠር ረገድ ምንም አይነት ከዚህ የተሻለ ቀጥተኛ መፍትሄ የሌለ ሲሆን የአካባቢው ነዋሪዎችም ፍርሃቱ መቼም ቢሆን ሙሉ በሙሉ ባይለቃቸውም ቀየውን ለቀው የመውጣት አማራጭ ግን ፈጽሞ የማይታሰብ ነው።